ራዕየ ዮሐንስ ምዕራፍ 3 ላይ ራሱ ጌታችን ኢየሱስ ክርስቶስ አንተ ሰው ሀብታም ነኝ ትላለህ፣ ድሃ ነህ፣ ለብሻለሁ ትላለህ፣ ራቁትህን ነህ፣ እንደገናስ ደግሞ አያለሁ ትላለህ፣ እውር ነህ። ስለዚህ የኔን ልብስ ኩን እና ምን ውሰዳለሁ? ወርቅ ውሰድ። ልብስ ማን ነው? ክርስቶስ በሉ። ኩን ማን ነው? ስጋው ደሙ። ስጋው ደሙ በሉ። ወርቅስ ማን ነው? ራሱ ክርስቶስ ነው። ሰርጓ ዓለም ወርቅ ጌጥ ነው፣ ክርስቶስን ጌጥ ነው። ክርስቶስ ጌጥ ነው። በእውነቱ ወርቅስ ጥለነው እንሞታለን። ክርስቶስ ግን በመቃብር ውስጥ የምናጌጥበት ወርቃችን በመቃብር ውስጥ ይኸው እና አቡነ ተክለ ሃይማኖት ደብረ ሊባኖስ ላይ በመቃብራቸው ያበራል። እና አቡነ ገብረ መንፈስ ቅዱስ ያበራሉ። እና አቡነ ሐራ ድንግል ኢትዮጵያዊ ሐራ ድንግል ጻድቅ አህያ ሳይቀር ገንዘው የቀበሩ ሩሩ እሳቸው ሳይቀር አውቁታላችሁ። የአቡነ ሐራ ድንግል አህያ የማነ ብርሃን ነው ስሙ። እና እየዞረ ሚኒስተር አስራት በኩራት ይሰበስብ ነበር። ማን ነው? አቤት ሰው ከአህያ ባሰ ማምላክ አህያ አስራት በኩራት ይሰበስባል። ጭራሽ ሰው ዛሬ አስራት በኩራት አይከፍልም። አህያው ሂዶ የሚቆመው ካልከፈሉ ሰዎች ቤት እንደው ድንቅ ነው። በራቸው ላይ ይቆማል ሂዶ። ማነው ስሙ? የማነ ብርሃን። የማነ ብርሃን ይቆማል። ሰው ሁሉ ጤፉን ሰፍሮ ከስንዴው ከባቄላው ሰፍሮ ይጭናል። ከዚያ በኋላ ተመልከቱ፣ አምጥቶ አራግፎ ከገዳሙ ይሄዳል። መልሶ ይሄዳል፣ ይቆማል። ሰው ሁሉ የማነ ብርሃን መጣ፣ የማነ ብርሃን መጣ ብሎ ይጭናል። ዛሬ እንኳን አህያ መነኩሴ ተናግሮ ማን ይሰማዋል? እኛ ማን ይሰማናል? ይሄ እንግዲህ ጨቅጫቆች መጡ። እናንተ በእኛ ስትፈርዱ እኛ የአመፀኛ ስንል ተያይዘን መጠላለቅ ብቻ ትርፍ የለውም። እንዲያው ክቡራን ባልሆንም ክህነቱን ብታከብሩ እኛም የክርስቶስ ደም የተከፈለላቸው ናቸው ብለን እንዲሁነ ብንኖር ይሻላል። ተነቃቅፈን እንበላላለን እንጂ ጥቅም የለም። የአህያ ሲሞት አቡነ ሐራ ድንግል አልቅሰው ገንዘው ነው የቀበሩት። ዛሬ አህያ ተገንዞ በሚቀበርባት ሀገር የሰው ልጅ ደም እንደ ውሃ እየፈሰሰ እየተቃጠለ አለ። ሀገር አይደለም በእውነቱ ያደረግነው ማለት ሰው ከአውሬ ብሶ ይቺ ሀገር ኢትዮጵያ ማለት ዝንጀሮን በሽምግልና ያስታረቁባት ሀገር ነው። ታውቃላችሁ? አቡነ ዮሴፍ ኢትዮጵያዊ ዝንጀሮና ሰው አስታርቀዋል። ታውቁታላችሁ? አታውቁትም? ታውቁታላችሁ? አቡነ ዮሴፍ ከዚህ ከላሊበላ ወጣ ብሎ ነው ትንሽ ተጉዛችሁ ነው የምታገኙት ገዳማቸውን። የአፄ ዘርዓ ያዕቆብ ትንሽ ወንድም ናቸው። ኢትዮጵያዊ ጻድቅ ናቸው። እሳቸው በምናኔ እያሉ ዝንጀሮ ይጸናል ባገሩ። ሰውየው እናቱ ሙታበት እናቱ ሙታ ያለቅሳል። ሂዶ እንዳይቀብር ዘር ያቺ ብቻ ነው ያለችው። የዘራውን ዘር ዝንጀሮ ይለቅምበታል። ኋላ ምን ይበላል? ምን ይዘራል? ሆድ እኮ ክፉ ነው። እንዳይቀር እናቱ ሙታለች። ያለቅስ አገኙት። ምን ሆነ ነው አሉት። ዝንጀሮ እናቴን አላስቀብረኝ ብሎ። እናትን ከማያስቀብር ዝንጀሮ ይሰውራል። ዝንጀሮ እናቴን አላስቀብረኝ ብሎ አሉ። ሂድን እጠብቅልሃለሁ እጠብቅልሃለሁ አሉት። ከዚያ በኋላ ተመልከቱ፣ እጠብቅልሃለሁ ሲሉት ሂዶ እናቱን ቀብሮ መጣ። እንዲህ ተውኖ ማመሽ ይዘለቃል በሉ ብለው አቡነ ዮሴፍ ነገ ዝንጀሮዎችም ሰዎችም ለሽምግልና ፈልጋችኋለሁ እንድትመጡ ብለው ለሽምግልና ቀጠሉ። አሁን ዛሬ እንኳን ዝንጀሮ ማን ይሰማል? ሁሉም አንዳንድ ጊዜ ልንገራችሁ፣ እግዚአብሔር ሰው እንደው ሁል ጊዜ ነው የሚያስታርቅ ሳይሆን የሚያጣላ ስለበዛ ባይሆን ሌላ ማድረግ ባትሉ እንደው ዝም በሉ። ዝም ሲል እኮ ክርስቲያን ግርማው ያስፈራል። ዝም ሲል መፍትሄ ለማያመጣው ሁሉ አጨብጭበን እኮ ነው መከራችን ያየነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ነገ ከዝንጀሮዎች ጋር የሚያስታርቅ እግዚአብሔር ሰው ይፍጠርልን። አስታርቃችኋለሁ ብለው ሽምግልና ቀጠሉ። ዝንጀሮዎቹም መጡ፣ ሰዎቹም መጡ። ዝንጀሮዎች በግራ ሰዎቹ በቀኝ ተቀመጡ። በሉ እንግዲህ ልጆቼ እናንተ ዝንጀሮዎች እንግዲህ እናንተ ከቀድሞ በቀር ተለቅሞ ሲታጨር ከቀረው በቀር ሌላ እንዳትነኩ፣ ክምርም እንዳትበሉ። ታጭዶ ትንሽ አንዳንድ ቆሞ የቀረውን ያን በልታችሁ ጥገቡ፣ ሳሩን በልታችሁ ጥገቡ። የዚህ ሀገር እሳት ለእናንተ ምግብ እንዲሆናችሁ እግዚአብሔር ይባርክላችሁ ብለው ሰጧቸው። ለዝንጀሮዎች ብለው ሰጧቸው። ሳሩን አጣፈጡላቸው። ጥቂቱ ልቃሚ እንዲበረክትላቸውና ለዚህ ሀገር ዝንጀሮዎች እንዲበቃ አደረጉ። በኋላ ደግሞ ሰዎችን ምን አሏቸው? በሉ እናንተም ስታጭዱ ጨርሳችሁ አትጭዱ፣ አንዳንድ ነገር አልፋችሁ ተውላቸው።
ሁሉን ካጨዳችሁ እነሱ እናንተም ጨርሳችሁ ብሉ፣ እነሱ ጥቂት ካልተውላችሁ እናንተም ጨርሳችሁ ብሉ ብለው ይሄን አስታርቀው በጣም በሚያስደንቅ ሁኔታ በዚህ በአፄ ምኒልክ ጊዜ አንድ ሰው በዚህ አልፎ ሲሄድ ዝንጀሮውን አይቶ በድንጋይ ብሏል። ገበሬው እያባረረ ሰውየውን በድንጋይ ለምን ወዳጃችን ለምን ተነካለህ እንደዚያ ብለው አባረዋል። በእውነቱ ማለት ነው። ከቃሉ ጋር ናችሁ? ከዚህ በኋላ እኔ በዓይኔ ሄጄ አይቻለሁ። በሀገሩ ራቅ ብሎ ብዙ ቦታዎች በዝንጀሮ ይቸገራሉ። ዛሬም ዝንጀሮዎች ሂዶ ማየት ይቻላል። እንደ ሰማይ ኮከብ እንደ ምድር አሸዋ በዝተው የሀገር እሸት ግን አይነኩም። አባቶቻችን ዝንጀሮ የሸመገሉ ብሩሃን፣ ቅዱሳን፣ ንጹሐን አዛኞች ነበሩ። የእነዚህ አባቶች እስኪ ለኢትዮጵያ ሰላም ይስጥልን፣ ሰላም ይስጥልን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመጀመሪያው ገንዘባችን ምንድን ነው ያልኳችሁ? ሃይማኖት በሉ እንጂ ምን አላችሁ? ሃይማኖት። ሃይማኖት ገንዘባችን ነው። እንዲህ አለ ተመልከቱ። ገንዘብ አሁን እኔ ምንም ባይኖረኝ ባዶዬን ብሆን ሃይማኖት ካለኝ ምን ይቸግረኝ? እንዲህ አለ ቅዱስ አባ ጊዮርጊስ ዘጋስጫ ኦ እግዝእቴ ቅድስት ድንግል ማርያም ዘበዕብራይስጢ ማርያም ለመወልድኪ አፍቀረኒ መኑ ይጸልአኒ ፀሐይ ይሴብሐኒ ወር ይባርከኒ ወከዋክብት ይቀድሱኒ። ድንግል ማርያም ልጅሽ ከወደደኝ ማን ይጠላኛል? ልጅሽ ከወደደኝ ማን ይጠላኛል? ፀሐይም ያመሰግነኛል፣ ጨረቃም ትዘምርልኛለች፣ ከዋክብትም ያሸበሽቡልኛል። ልጅሽ ከጠላኝ ግን ማን ይወደኛል? ክርስቶስ ወዳጃችን ከሆነ ከክርስቶስ ወዳጃችን ከሆነ እንኳን መላእክት እንኳን ድንግል ማርያም እንኳን ነቢያት ሐዋርያት እንኳን ቅዱሳን ድንጋዩ ያገለግለን፣ እንስሳው አውሬው ያገለግለን። አባቶች እኮ ታሞ በግብፅ በረሃ ታሞ ተኝቶ አንድ ባይታዊ ውሃ ሙቀው የሚሰጠኝ ባገኘው ዛሬስ ብሎ ቢመኝ ውሃ ጭነው የሚሄዱትን ሰዎች አንበሳው አባሮ አህያውን እየነዳ አምጥቶ ውሃውን ራሱ ጥሎ አፍልቶ ሰጥቶታል። ክርስቶስ ወዳጁ ለሆነ ሰው አንበሳ ወንድሙ ነው፣ ዘንዶ ወንድሙ ነው። ለእነ አቡነ አረጋዊ ዘደብረ ዳሞ ዘንዶ መሰላል ሆናቸው እንጂ ምን አደረጋቸው? እነ አቡነ አምደ ሥላሴ ዘማኅበረ ሥላሴ አንበሳ እሾህ ሲወጋው እያሉ ያወጡለት። አንበሳ እሾህ ሲወጋው ተመልከቱ ያወጣለታል። እነ አባ ጳኩሚስ ልጅ የዚህ ጅቢቱ ልጅ ወልዳ ግልገሏ ገደል ሊንከባለልባት ከበዓቱ መጣች። ምን ፈልገሽ ይሆን ብሎ ቢላት ዝም ብላ ወደዚያ ስትሄድ ተከተላት። ቢከተላት እሷ ከገደሉ ጫፍ ቆማ ልጇን እያየች ቆመች። ልጄን አውጣልኝ ብለሽ ነው ብሎ ግልገሏን ታቅፋ አወጣላት ይላል። ሃይማኖት እንኳን ከሰው ጋር ከጅቡ፣ ከነምሩ፣ ከባቡ፣ ከዘንዶ ጋር ያኖራል። እግዚአብሔር ከኛ ጋር ከሆነ ሰይጣንም አገልጋያችን ይሆናል። እስኪ በሉ ሰይጣንም በሉ ምናችን ይሆናል? አገልጋያችን ይሆናል። እና አባ ሚልኪ ቁልዝማዊ ሰይጣንን ሲያገለግሉት ነበር። አባ ሚልኪ በበዓት ሆኖ ደብዳቤ ጽፎ በሰይጣን የታመመ ሰው ካለ አባ ሚልኪ ውጣ ብሎሃል ብሎ ይጽፋል። ያ ደብዳቤ ሲነበብ ሰይጣኑ እየተቃጠለ ይወጣል። በኋላ በሌላ ቀን አንዱ ክፉ ሰይጣን መጣና ምን ይላል? አባ ሚልኪ ካልመጣ አልወጣም ማለት ይኸው በዚያው ምንኩስናውን አፈርሰዋለሁ መስሎት እንደኛ እንደ ጅሎቹ መስሎት አላወቀውም። ጀግናው ሄደና አስወጥቶ ጸልዮ ሴትቤቱን ፈውሶ ልጅቱን ፈውሶ ሲጨርስ ንጉሱ የንጉስ ልጅ ናት። አባቴ ምን ላድርግልዎት? የመንግስቴን እኩሌታ ልስጥዎት? ወርቅ ልስጥዎት ነው ብር ልስጥዎት? ብሎ ድንጋይ ይሰጠኛል። ይህንን ቤተክርስቲያንኛል ድንጋይ ማን ይወስድልዎታል? መስጠቱንስ በሰጡ የሚወስድልኝን እኔ ያውቃለሁ። ብቻ አንተ ምኑን ስጠኝ ነው? ድንጋይ ስጠኝ። ማን ይመስላችኋል? ያወሳች ሰይጣን። ከልጅቱ ላይ ያስወጡትን ሰይጣን ያን ድንጋይ ያሸክመው እባታቸው ወሰዱት። ከዚያ በኋላ ተመልከቱ፣ በዚያ ድንጋይ ፈልጠው ብዙ ቤተክርስቲያን ሰርተዋል። ስለዚህ እግዚአብሔር ከኛ ጋር ከሆነ ጋኔን ራሱ የኛ አገልጋይ ይሆናል። ለዚህ እኮ ነው በኢየሱስ ስም በጳውሎስ ስም ውጣ ብለውታልስ። ደቂቃ እስኪዋ ቀንተው እንደነ ጳውሎስ ታምር አድርጋለሁ መስሏቸው በኢየሱስ ስም በጳውሎስ ስም ብለውታል። ለኢየሱስ እኔ አምኖ ለጳውሎስ እኔ አምኖ ኢየሱስ አምላኬ ነው፣ ጳውሎስም ሰባኪው ነው፣ ደቀ መዝሙር ነው። እናንተ ምንድን ናችሁ አለና ልብሳቸውን አውልቆ ሰደዳቸው። ስለዚህ እግዚአብሔር ቤተሰቦች እግዚአብሔር ከኛ ጋር ከሆነ እንኳን መላእክት እንኳን ቅዱሳን እንስሳው አውሬው
እንኳን አውሬው ግዑዛን ፍጥረታት በሙሉ እና አቡነ ተክላልፋ ዘደብረ ድማ አቡነ ተክላልፋ ባረፉ ጊዜ ምንም ማንም የሌላቸው ብቸኛ ባይታዊ ስለነበሩ መቋሚያቸው ሂዳ መምህራችሁ ጻድቁ ተክላልፋ አርፏልና ነው ቅበሩት እያለች አፋውጣ ተናግራለች። በትሩ ይመሰክርልናል፣ ዛፉ ይመሰክርልናል፣ አዕዋፉ ይመሰክርልናል፣ ምድር ተመሰክራለች፣ ደመናው ይመሰክራል እግዚአብሔር ከኛ ጋር ከሆነ። ስለዚህ ለመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በሉ ማን ይቃወመናል? ስለዚህ ሀብታችን ምንድን ነው? በሃይማኖት በሉ እንጂ ሃይማኖት ነው። ሃይማኖት የማይለወጥ ጠባቂያችን ነው። ሃይማኖት ምግባችን ነው። ሃይማኖት ልብሳችን ነው። ሃይማኖት መጠጣችን ነው። በአመፀኛው ገንዘባችሁ ማለት በምታምፁበት ሃይማኖት ከቅዱሳን ጋር ተወዳጁበት። በስሙ በምትነግዱበት ሃይማኖት ምን አለ ሰሎሞን? ምን አለ? ከሪያ አፍንጫ ወርቅ አያምርም አለ። እስኪ በሉ ከሪያ አፍንጫ በሉ ምን አያምርም? ለምን? ወርቅ ወስዳችሁ ሪያይቱ ጆሮ ላይ ብታንጠለጥሉ ያምርባታል? ለምን? በሉ ለምን? የሪያ መጫወቻዋ ደስታዋ ምንድነው? ጭቃ ነው። ዕዳ ጭቃው ስለምትለውሰው ሪያ ላይ ወርቅ ማንጠልጠል አይረባም፣ አያምርባትም። ለሞኝ ሰው ሃይማኖት ስራ አሰራለትም ነው። ስራ አሰራለት ቢያማትም ሰይጣን በስመ አብ ወወልድ ወመንፈስ ቅዱስ ዝም በል። አብ ወልድ መንፈስ ቅዱስ ምን ታውቃለህ? ሰይጣን እኮ እንደሚል በማርያም ዝም በል። ማርያም ላይ ታውቃታለህ። ገብርኤል ላይ ታውቀዋለህ። ሰይጣን እኮ ሰይጣኑ አይኑን አፍጥጦ ጥርሱን አግጦ ዛሬ ብናማትም አይሸሽ፣ ጸበል ብንረጭ አይሸሽ። እንደው በእግዚአብሔር ብሎ ዝም አይኑን አፍጥጦ ለምን ይመስላችኋል? ለምን ይመስላችኋል? በሪያ አፍንጫ ላይ ወርቅ አያምርም። በኃጢአተኛና በአመፀኛ ሕዝብ ላይ ሃይማኖት ስራ አይሰራም። ሃይማኖታችን ስራ እንዲሰራ ፈቃደኞች መሆን ይጠበቅብናል። ሃይማኖት ይረድኦ ለምግባር ምግባር ይረድኦ ለሃይማኖት ይላል አንስታሴዎስ። ሃይማኖት ይረድኦ ለምግባር ምግባር ይረድኦ ለሃይማኖት። ሃይማኖት ምግባርን ይረዳል፣ ምግባር ሃይማኖትን ይረዳል። ምን ማለት ነው? ሃይማኖት ምግባርን ይረዳል። ጾማችን፣ ጸሎታችን፣ ስግደታችን፣ ምጽዋታችን ይህን ሁሉ የሚያሳርግልን ሃይማኖታችን ነው። ሃይማኖታችን ዋጋ እንዲሰጠን ደግሞ የሚያደርግ በር መክፈታችን ነው። ይህንን ጌታ በምን መስሎታል? እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር ገብቼ ከእሱ ጋር እራት እበላለሁ ብሎ ተናግሯል። ማንኳኳት ክርስቶስ ያንኳኳል፣ መክፈት የኛ ድርሻ ናት። ያችን ምግባር ትባላለች። ታዲያ ክርስቶስ መክፈት አቅቶት ነው? ሳይከፍት መግባት አቅቶት ነው? በተዘጋ ቤት ሳይከፍት ገብቶ ሳይከፍት ሲወጣ እናውቀው። በተዘጋ መቃብር ሲነሳ እናውቀው። በባሕር ሲራመድ እናውቀው። እንዲያው ኤራቅሊስ ምን ይላል? እዘ ኢይርህሳ እገሪሁ ይላል ሃይማኖተ አበው ላይ። እግሮቹ ሳይርሱ በባሕር ላይ ሲራመድ ባሕር ውስጥ አለመስጠሙ ሳይሆን የሚደንቀን እግሮቹ ሳይርሱ በባሕር ላይ ይራመድ ነበረ። ግን ያን የሚያደርግ ክርስቶስ ምን አለ? የሚከፍትልኝ ካለ እገባለሁ አለ። ይሄ ማለት ነው አስገድዶ ስለማያድን መሻት መፍቀድና የአቅምን መስራት የሰው ድርሻ ነው። ሃይማኖታችን በእኛ ላይ ስራ የማይሰራው ሃይማኖታችን ደካማ ስለሆነ ሳይሆን ለሃይማኖቱ ስራ እንዲሰራ ስላልከፈትንለት ነው። በር ላይ እያንኳኳ እንዲገባ ስላልፈቀድን ነው። በሃይማኖታችን ስራ እንድንሰራ እግዚአብሔር ይርዳን። ጋሻችን ሰይፋችን ምንድን ነው? ማን ነው? አሁን እዚህ ሄዳችሁ አዲስ አበባ ነው ያለነው አይደል? ሂዱና እዚህ ባታ ታይካ ነገስት ባታ ለማርያም ሄዳችሁ ግቡና ሙዚየም ላይ ማየት ትችላላችሁ። የአፄ ምኒልክ ሰይፍ ላይ ምን ተብሎ እንደተጻፈ ሄዳችሁ ማየት ትችላላችሁ። ምንድን ነው የሚለው? ይትባረክ እግዚአብሔር ዘመሃሮን ጸባ እደውየ ወቀትለ ለአጻብዕ፣ ለእጆቹ ሰልፍን ያስተማረ የአባቶች አምላክ እግዚአብሔር ይመስገን ብለው ነው የጻፉት። አባቶቻችን ሰይፋቸው እንኳን እግዚአብሔር እንደሆነ በሰይፉ የምዋጋ ሳልሆን በክርስቶስ የምዋጋ ነኝ ብለው ይመሰክሩ ነበር። ሰይፉ ላይ ዛሬ ተጽፎ አለ። ይትባረክ መዝሙር 143 ላይ ያለ ይሄ ጥቅስ ለእጆቹ ሰልፍን ያስተማረ እግዚአብሔር ይመስገን። ለእጆቹ ሰልፍን ያስተማረ እግዚአብሔር ጦርነት ያስተምራል? አያስተምርም። ሰልፍ የተባለ ምንድን ነው? ማማተብ ነው ይላሉ ሊቃውንት አባቶች። ማማተብን ያስተማረን እግዚአብሔር ይመስገን። አማትቤ በኃይል እንድከፍል ጉልበት ሳላወጣ ጉልበትን እንድሰራ ኃይል ሳይኖረኝ ኃይል እናደርግበትን ጋሻውን መስቀሉን የሰጠኝ የአባቶች አምላክ እግዚአብሔር ይመስገን። አሁንም ይመስገን። አሜን በሉ። አሜን። አባቶቻችን እንዲህ ብለው የኖሩ ናቸው። እንዲህ ብለው የኖሩ በእግዚአብሔር ተመክተው የሚኖሩ መሸሸታችን መጠጊያችን እሱ ነው።
እግዚአብሔር ኃይሌ ወፀወኔ ወለቱ የከለ ወጡ አለ። ተመልከቱ ቅዱስ ዳዊት እግዚአብሔር ብዋጋ ጋሻዬ ነው፣ ብዋጋ ኃይሌ ነው፣ ብሸሽ መጠጊያዬ፣ አለቴ አምባዬ ነው ብሎ ይናገራል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሃይማኖት ምግብ ነው፣ ሃይማኖት ልብስ ነው፣ ሃይማኖት መጠጥ ነው፣ ሃይማኖት ጌጥ ነው። ያጌጡም አይናቸው እንደ ከዋክብት ያበራ የነበረው ረግፈዋል፣ ተረከዛቸው እንደ ሎሚ ፈልቅ የነበረም ፈርሰዋል። በክርስቶስ የደመቁት ግን ዛሬም ያበራሉ። አያበሩም? ያበራሉ፣ ያበራሉ። በእውነቱ አካል ይሄ የሚፈርስ የሚሸጥ የሚተላ የሚለወጥ አካል፣ የክርስቶስ መዓዛ ግን ለዘላለም አይለወጥም። መዓዛችንም እርሱ ነው። ሃይማኖት ጌጣችን ነው። በሃይማኖታችን ስራ ለመስራት ያብቃን። አሜን በሉ። እሺ እንዲህ ካልን በአመፀኛው ገንዘባችሁ በሉ እስቲ ወዳጅ ምን በሉበት? አብጁበት። በሃይማኖታችሁ ወዳጅ አብጁበት። እኛ እውነቴን እንደምነግራችሁ ያው እግዚአብሔር ምስክሬ ነው። በእውነት እኛ ከእግዚአብሔር ጋር ከታረቅን አንድም ጠላት አይኖረንም። መፍትሄው ጠላት እንዳይበዛ መፍትሄው ከእግዚአብሔር ጋር መታረቅ ይቻላል። ከእግዚአብሔር ጋር ለታረቁ ጠላት የለባቸውም። ነግሬያችኋለሁ። ሰይጣን ራሱ አገልጋያቸው ይሆናል። እስኪ ጥያቄ ጠይቃችሁ፣ እባብ እንዳያስፈራን ዘንዶ እንዳያስፈራን በእባብ ላይ የተሾመ ቅዱስ ገብርኤል ነው። ቅዱስ ገብርኤል በእባብና በጊንጥ ላይ እንዲያዝ የተሾመ እሱ ነው። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለው፣ አንበሪ ሊውጠው አይቻልም። ቅዱስ ሚካኤል ህብስት የሚያቀብል ስንቅ አቀባይ፣ በጦርነት ጊዜ ነዋይ አሸናፊ፣ ሳያደማ የሚያሸንፍ ኃያል ነው። 185,000 የሰናክሬምን ወታደር ጋት ሙሉ የብርሃን ሰይፉን ቢያሳየው በቆሙበት አመድ እንዲሆኑ ያደርጋቸው ኃያል ስንቅ አቀባይ፣ በዚያውም ላይ ቸር ስንቅ የሚያቀብል እንኳን ለሰው እሳሩ ያለ ጊዜው እንዳይቆነጠስ ምሕረት የሚለምን ቸር አባት ነው። እነዚህ አሉልን። ተመልከቱ፣ መብረቁ እንዳያስደነግጠን በመብረቁ ደግሞ የማዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ምጥ ይጸናብናል ብሎ ሰው እንዳይጨነቅ ቅዱስ ሩፋኤል አለለት። ፀሐይ፣ ጨረቃ፣ ከዋክብት ደግሞ ረግፈው እንዳይጫኑን፣ ጨረቃም ደም እንዳትለብስ፣ ፀሐይም እንዳትጨልም ወይም ባህሩን እንዳታቃጥለን። ለዚህ ደግሞ በብርሃናት ላይ የተሾመው ቅዱስ ዑራኤል አለ፣ እነ ቅዱስ ራጉኤል አሉ። እነዚህ ቅዱሳን አሉ። ደመናውን የሚመግቡ አሉ፣ ባህሩን የሚመግቡ አሉ፣ እንስሳት አራዊቱን የሚመግቡ አሉ፣ ሰውን የሚመግቡ አሉ። እነዚህ ሁሉ ከባውን ተመልከቱ። ወብነ ሰማይ ዘያውዱነ ከመ ደመናት አለ ቅዱስ ጳውሎስ። እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ካሉልን ያለ እንግዲህ ምን የሚያስደነግጠን ነገር ይኖራል? የለም። ሃይማኖት ገንዘባችን ነው። ሲያን ጊዜ ሃይማኖት ገንዘባችን ነው። ሃይማኖት ምናችን ነው? አንድ ሰውዬ አንድ ባይታዊ ነው። በበረሃ ሲኖር 66 ዓመት ነው በበረሃ ይኖር። ከዚያ በኋላ እግዚአብሔር መና ከደመና እያወረደለት ሲመገብ ኖረ። በ66ኛው ዓመት ታመመ። ሲታመም አንድ ሰውዬ ሄዶ እንጀራ ይዞለት ሄደ ሊጠይቀው። ምን ብሎ እንደመለሰ ሰምታችኋል? 66 ዓመት የመገበኝን እግዚአብሔር ዛሬ መጥተህ ልታጣላኝ ነው ወይ ብሎ መለሰ። ተመልከቱ፣ አባቶቻችን እስከ ፍጻሜ ድረስ አምነው ከመውጣታቸው የተነሳ ምግባቸው መጠጣቸው እግዚአብሔር ይሆናል። ችግሩ ግን እግዚአብሔር በመፈታተን ሀብትም አይሰጥም፣ ጤናም አይሰጥም፣ መካኖችን አያስወልድም፣ ሰላምም አይሰጥም። እውነት ካለ ይህንን አድርግ ካሉት እናንተ ስላላችሁ ነው እንደምንወረው ጥንት ዓለም የኖርኩ ነኝ ብሎ ዝም ይላል። የሆኑ ሰዎች እንመንናለን ብለው እንግዲህ እግዚአብሔር በበረሃ ከደመና መና እያወረደ የሚመግብ ከሆነ እኛስ ምን ያስቆፍረናል ብለው እንመንን ብለው በራጭልን። በእንዲህ ያለ ፍልስፍና እግዚአብሔር አይገኝም። ሰምታችኋል? አቅምን ማወቅ ይገባል። አቡነ ሳሙኤል ዘዋልድባ ጸልየው ባህሩን ህብስት አድርገውታል ብለው ይህም አድርገዋለሁ ቢባል አቅምሽን ወቂ ያለው ነገር ይመጣል ማለት ነው። አቅምን አውቆ መጓዝ፣ በየጥቂቱ ማደግ፣ ስር ሰዶ ማደግ ይገባል። እንመንናለን ብለው ሄዱ። አሁን የዚህ ዘመን ትውልድ ምንድን ነው? አንደኛ ምልክት ፈላጊ ነው። ሁለተኛ ከእግዚአብሔር ጋር እልክ ይገጥማል። ሶስተኛ እግዚአብሔርን ለመጠበቅ ትዕግስት የለውም። እግዚአብሔር ዛሬ ሊመጣ ማለዳ ሸሽቶ ቤቱን ይጠፋል። አሁን ሊመጣ ለአሁን 5 ደቂቃ ስትቀር ከእግዚአብሔር ጋር ተጣልቶ ይወጣል። 30 ዓመት 20 ዓመት 40 ዓመት በሰንበት ትምህርት ቤት በማህበራት በጽዋ ማህበራት ጸንተው በገዳም ጸንተው እግዚአብሔር ሊመጣላቸው ሊመግባቸው ዋጋቸው ሊሰጣቸው ጥቂት ሲቀር
ነበርንበት እያለ ሄደ። አላያችሁትም? ሰንበት ትምህርት ቤት የጥምቀት የሚመጡ ሰንበት ተማሪዎች አሉ። ኋላ ከበሮ አምጡ ይላሉ። ነውር ነው ሲባሉ የነበርንበት ሰንበት ትምህርት ቤት ነው ረፍ ይላሉ። ደግሞ ሰይጣን አይደረስ ይባሉ ነበርንበትማ ሰይጣን መላክ ነበር። ዋናው ነገር መዝለቅ ነው። እስኪ መዝለቅ በሉ። መዝለቅ ነው መሰረታዊ ነገር እሱ ነው። ትዕግስት ያንሰናል። እግዚአብሔር ትቶን ሳይሆን እግዚአብሔርን ለመጠበቅ ትዕግስት ነው ያጣነው። እነዚህ ሰዎች ሄዱና 7 ናቸው በረሃ ገቡ። እግዚአብሔር እስቲ እንግዲህ እንጀራ ያመጣል ነው ቢጠብቁ ጭጭ ቢጠብቁ ጸጥ ቢጠብቁ እግዚአብሔር ዝም አይ እንግዲህ የለም በሉን ትቶናል ወደ ቁፋሯችን ብለው ተመልሰው ሲመጡ እግዚአብሔር ደግሞ ቸር አይደል? የለፉትን ልፋት ደግሞ አልዘነገባቸውም። ምንም ደካሞች ቢሆኑ እንኳን ልፋታቸውን አልዘነጋምና ከመንገድ ላይ ንስር ግልገል ወልዳ የንስሩ ግልገሎች እየጮሁ አገኙ። እነዚህ ግልገሎች ምን እንደሚበሉ ሳናይ ቤታችን አንሄድም አሉ። ቁጭ አሉ። ከዚያ በኋላ አፋቸውን ሲከፍቱ ቁንጫጭቱ ካፋቸው ይገባል፣ ሲገጥሙት ይወጡታል። ትሎች ደግሞ ነጫጭ ትሎች እየመጡ ከሰማይ ከደመናው ጠብ ጠብ እያሉ እነዚያን ሲመገቡ አዩ። ለወፍ ትልን የሰጠ እግዚአብሔር ባሪያው ፈጥሮ እኛንም አይተውናል ብለው ተመልሰው ሄዱ። ወደ በረሃው ሲገቡ ትዕግስታቸውን አይቶ ዕለቱን ህብስት አወረደላቸው። እኛም ታግሰን ዋጋ ለማግኘት ያብቃል። ሰምታችኋል? እንጀራ መጣ ሲባል እልልታ ተወዳላችሁ። አይታለ ነው በእውነቱ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ያጠረን ምንድን ነው? ትዕግስት በሉ እንጂ። ስለዚህ ቅዱስ ዳዊት ምን አለ? ጸኒሃ ጸናይክዎ እግዚአብሔር ሰማኒ ወተመይጠኒ ወአቀሞን ውስተጎ አውፃኒ እምጽሙር አብአም ወአቀሞን ውስተጎ ለገሬ ወዴ ስብሐት ሐዲሰ ውስተ አፌ። እግዚአብሔርን ቆይቼ ደጅ ጸናሁት እሱም ሰማኝ መለሰልኝም። ከዚያ በኋላ ተመልከቱ፣ እግሮችን ከረግረግ አወጣቸው ከጨለማም ከጉድጓድም አወጣኝ፣ እግሮችንም ባለት ላይ አቁመቸው፣ በአንደበቴም ላይ በጎ ምስጋናውን ጨመረ ይላል። የትዕግስት ዋጋው ይሄ ነው። የትዕግስታችን ዋጋ ለማግኘት ትዕግስቱን ያድለን እግዚአብሔር። ሰውን መታገስ ብቻ ሳይሆን የጎደለን እግዚአብሔርን መታገስን ጎሎናል። ከታገስን እግዚአብሔር በጊዜው ይመጣል። ስለዚህ ሃይማኖት ህብስት ነው፣ ኑሮ ነው፣ አስተማሚ ነው፣ ቀባሪ ነው። እነ ማርያም መግደላዊትን በበረሃ ቆፍሮ የሚቀብራት ዘመድ አልነበራትም። አንበሶች ጉድጓድ ቆፍረው ነው የቀበሩ። ስለዚህ ሃይማኖት ዘመድ ይሰጣል። እስኪ ዘመድ ይሰጣል በሉ። ይሰጣል። ሀብታችን ምንድን ነው? እግዚአብሔር ሰዎች ሃይማኖታችን በሉ እንጂ ምን አላችሁ? ሃይማኖታችን ነው። እስቲ ለምሳሌ ወሊድ መቆጣጠሪያ እየተጠቀማችሁ የማትወልዱ ሰዎች ትኖራላችሁ። የማትወልዱት ምንድን ነው? መጥኖ መውለድ ነው። የተደላደለ እንድንኖር ተጋላችሁ። ደግሞ አይጣ ላይ ድረስ ነው። በዚህ በገጠሩ መሬቱ እህል ሲፈራ መደቡ ልጅ ያፈራ የሚል ተለጥፏል። ይሄ ምንድን ነው የሚባለው? የቤተሰብ ምጣኔ የሚባለው ድርጅት ነው የለጠፈው። በተሰርቶ በሲሚንቶ ማለት ነው። ይኸውላችሁ ሰላምን እንዲያርገው የሚሰብክ በኖረብን ማለት ነው። አሁን ሰው ወሊድ መቆጣጠሪያ የሚጠቀምበት መሰረታዊ ምክንያት ምን ስለሌለው ይመስላችኋል? በሉ ንገሩኝ። ቅጫ አልተናገሩ። ኧረ በሉ ሁላችሁ፣ አንድም ሰው ሳይናገር እንዳይቀር። ሃይማኖት ነው። ምን ስለሌለው ነው? እግዚአብሔር ምንድን ነው ያለው? ብዙ ተባዙ ምድርንም ምን በሏት። በቃ የእናንተ ድርሻ መሙላት መመገብ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ምን ጨነቃችሁ? ምናርሰው ምድርም አይኑር እንዲሁ የምንቆምበት ብቻ እስከሚቀደስ ዝም ብላችሁ ሙሉ እንድንሞላ እግዚአብሔር ይርዳል። ማምላክ ነው። ለምን ተመልከቱ። ከዚህ ችግሩ ግን ተኝቶ መሙላት አይደለም። ምን እያደረጉ ነው? እየሰሩ ነው። ችግሩ ወደ አይገባን። ለዚህ ነው ክርስቲያኑ በሃይማኖት እያመካኘ መስራት አይገባም። የትጋት ምልክት እኛው ነው። አሁን ዛሬ በዩኒቨርሲቲ ተመልከቱ፣ በሃይስኩል ተመልከቱ። የደነዘዘ ህዝብ እኮ ነው። የደነዘዘ ዝም ብሎ በቀኝም ቀጥ በግራም ቀጥ የሚባል ገበሬ ያለ በግራም ቢጠምቁት ቀኝ ቀጥ፣ በቀኝ ቢጠምቁት ቀጥ። በሃይማኖቱ ዜሮ፣ በዚያኛው አርቦ። ምን ይባላል በእውነቱ ሲመረቅ? የምረቃ መጽሔት አይቼ ነበር ተማሪዎች ሲመረቁ እና አንዳንድ ሰዎች ምን እንደሚጽፉ ታውቃላችሁ? ሊያልቅ ሲል አለቀ ይላል። ምን ማለት ነው ይሄ? መጀመሪያ ላይ ምን ሰራርቆ 36 37 ምናምን ያመጣል። ከዚያ በኋላ ያቺ እየተመነዘረች ቱ እንድትሞላ በአራተኛው ዓመት ስትሬት ቱ ትመጣለች። እችን አልቆ ሊያልቅ ሲል አለቀ።
የመጀመሪያ ያቺ ቱ ሳታልቅ መመረቂያ ዓመቱ አልቆ ተመረቁ። እንዲህ ያለ መከራ ሊገበሩ ተኝቶ መሙላት ሰው መስራት አለብን። ሌት ተቀን ማለት ሌት ተቀን እኛ ሰነፎች የስንፍና ምልክቶች በትጋት የምንኖር መሆን አለብን። በትጋት የምንኖር መላእክትን የምንመስል አቡዬ እስከ ጊዜ ይገብር ቋነሂ ይገብር በአምሳሉ አባቴ እስከ ዛሬ ይሰራል በሉት። እኔም እንደሱ እሰራለሁ በሉኝ። ማነው አለ እንደዚህ? ጌታችን ኢየሱስ ክርስቶስ ነው። አባቴ እግዚአብሔር አብ እስከ ዛሬ ይመግባል፣ እኔም ከእሱ ጋር በመለኮት አንድ ስለሆንኩ እስከ ዛሬ እሰራለሁ ብሎ የዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይ ነግሮናል። እኛም ደግሞ አባታችን እግዚአብሔር ሁልጊዜ እንደሚሰራ ሁልጊዜ እየሰራ መብዛት አለባችሁ። ቺን ሞኝ አትሁኑ። በዚያውም ላይ ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። እስቲ እግዚአብሔር መልክ ደስ የሚለው በሞት የእግዚአብሔር መልክ የሚወድ አብዳችኋል። የእግዚአብሔር መልክ ደስ የሚለው ደስ ይላችኋል አይላችሁም? አውጡ። የእግዚአብሔር መልክ በቃ የእግዚአብሔር መልክ ደስ ካላችሁ ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው ሰዎች ነው። የአቅማችሁን ስሩ፣ ተራቡ። እሱስ እኛን አድን ብሎ ተርቧል። እናንተ ልጅ ያሳድግ ብላችሁ ብትራቡ ምንድን ነው ነው? ተርባችሁ ተጠምጣችሁ ተቸግራችሁ ምንድን ነው ነው? እናቶቻችን በገጠር እኮ የሚያጠቡት ጡት ወተት ከጡታቸው ቢያጡ ደም እያጠቡ ነው ልጅ የሚያሳድጉ። ዛሬ በየዩኒቨርሲቲው በየመስሪያ ቤቱ ባለስልጣን ነኝ ብሎ የሚንደላቀቀው ሁሉ እናቱ ያቺ ተጨማዳ ጥሬ ቆርጥማ ውሃ ጠጥታ ደም አጥብታ ያሳደገችው። እንዲህ ብናደርግ ሁላችንም በሰላም መኖር የሃይማኖታችን አካል ሆነን መዝለቅ ይቻለናል። ለመዝለቅ ያብቃን። ስለዚህ ሰው ምን ወለዳል? እስኪ ሃይማኖት በሉ። ምን አላችሁኝ? ሃይማኖት ነው። ዝክር እንዳይዘክር፣ ምጽዋት እንዳይመጸውት፣ አስራት በኩራት እንዳያመጣ፣ ቀዳማያቱን በኩራቱን አስራቱን እንዳያወጣ ምን ጎድሎታል? ኧረ በሉ ምን አላችሁ? ሃይማኖት ነው የጎደለው። እንደው በሞት ያፈርሶ ልጠይቃችሁ፣ ስጋውን ያልነፈገን ክርስቶስ እንጀራ ይነፍገናል? ደሙን ያልነፈገን ክርስቶስ ውሃና የሚጠጣ ይነፍገናል? መንግሥተ ሰማያትን ያልነፈገን ክርስቶስ ጠማማ ቤት ይነፍገናል? ራሱን ያለበሰን ክርስቶስ ብል የሚበላው ልብስ ይነፍገናል? ስለዚህ ሃይማኖት ስለሌለው ሽምድምድ ክርስቲያን ያገኝ ነው። ንፉግ በጥበቡ መኖር የሚችል የሚመስለው ያፈራ ነው። ከዚህ የተነሳ ሃይማኖት ስለጎደለን ነው። ሃይማኖት ነው መሰረቱ። ስለዚህ የክርስትና እምነት ተከታዮች እንዲያስቆለቁሉ፣ እንዲቀንሱ፣ በቁጥር እንዲቀንሱ ከገዳዮቻችን በተጨማሪ ትዳር ይዛችሁ ልጅ መውለድ የማትፈልጉ አንዳችሁም ከክርስቲያን ነፍስ ገዳዮች ጋር ነው የምትጨምሩት። መውለድ የማትፈልጉ ክርስቲያን ልጅ የሚያስጠላችሁ ለክርስቶስ መልኩን ማሳየት የማትፈልጉ ሃይማኖት የላችሁ ማለት እግዚአብሔር ሃይማኖት ይጨምርልን። አባቶቻችን ለዚህ ነው ሐዋርያ ጌታ ሆይ ምን ጨምርልን ያሉ? ኧረ በሉ ሃይማኖት ጨምርልን። ጌታ የጸሎት ሐሙስ ዕለት ማታ በሉ እንግዲህ ሁላችሁም ሰይፍ ግዙ አለ። ማቴዎስ 23 ላይ ነው ያለ። ባያውቁት ነው መልሱን ልነግራችሁ ነው። ሰይፍ ግዙ አለ ጌታ። ቅዱስ ጴጥሮስ ብድግ አለና 2 ሰይፍ አለን አለ። ስንት ሰይፍ ነው? አይደግነቱ እንደው አባታችን በረከቱ ይደርብን ማለት 2 ሰይፍ አለ። ጌታ ምን እንዳለ ብቻ ስሙ። መጽሐፍ ቅዱስን ሳይገዱ የሚያወናብዱ ስላሉ ነው። ማቴዎስ፣ ሉቃስ ምዕራፍ 23 ቁጥር 38 ላይ ታገኙታላችሁ። ምን እንዳለ ስሙት። ጌታ እንከሰ ያክለክሙ 2 ሰይፍ ካላችሁ ይበቃችኋል። እስኪ በሉ አሁን ጌታ ሰይፍ አዞ ቢሆን በ2 ሰይፍ ነው ሀገር የሚታረድ ነው እንዴ? እስኪ ንገሩ። 2 ሰይፍ ለጦርነት ይበቃል? 2 ሰይፍ ይዘናል ማለት ፍቅረ ቢጽና ፍቅረ እግዚአብሔር ይዘናል። እስኪ በሉ ፍቅረ ቢጽና ምን? ሃይማኖትና ምግባር ይዘናል። በሉ እስኪ ብሉይና አዲስ ይዘናል። ከዚያ ጌታ ማለት ነው ይሄ ካላችሁማ ይበቃችኋል። ሰይፍ ያልኩት እኮ ነው ድሮ የሚሆነው። ቅዱስ ጴጥሮስ አያችሁት መንፈስ ቅዱስ እንዴት እንዳናገረው። እኔም ሰይፍ ያልኩት እግዚአብሔር መውደድና ሰውን መውደድ ብሉይ ኪዳንንና አዲስ ኪዳንን አዋህዶ ማመን ምግባርና ሃይማኖትን አስተባብሮ መገኘት። ይሄ ካላችሁ በቂ ሀብት አላችሁ። ልዳን ብትሉ፣ ልብላ ብትሉ፣ ልልበስ ብትሉ፣ ቤት ስራ ብትሉ፣ ልምራ ብትሉ፣ ለዚህ ሁሉ ሃይማኖት ይበቃል። እስኪ አንድ ጊዜ ሃይማኖት ይበቃል በሉ።